በዓል ሲመጣ ጸጌ ሁል ጊዜ ሙዚቃቸውን ከምንሰማቸው ከምንወዳቸው ሰዎች መሃል ራሴን ወገብ በየማልናገር አምሳል ያንቺ ቤት መጥቼ ያዩአቸው ልጆች በጣም የሚገራርሙ አቅም ያላቸው ዝም ብሎ ላንቺ ሲያንቆራጉሩ ድምጽ የላቸው አምሳልን ሳስባት ብዙ ጊዜ ፍቅር ዘፈና አበረረኝ ሰው አብሮት ግጥምሽን ሲለው ምን ያህል እንደተቀበለው ታውቂያለሽ? እኩል ነው የሚሉት። በአንድ አመት ሁለቴ ነው የሄድኩት አሜሪካን ሀገር። የተለያዩ ሙዚቀኞች ጋር በህብረት የሄዳችሁበት ሰዎች እየመጡ ቀለበታቸውን እያወለቁ አንዷ መጣ አበለ እንዴ እንድኔ ነገር ቅዳሜ ከሰዓታችን በዳግማዊ ትንሣኤ ዋዜማ ላይ ሆኖ እንግዲህ ዛሬ በዓል ሲመጣ ጸጌ ሁል ጊዜ ሙዚቃቸውን ከምንሰማቸው ከምንወዳቸው ሰዎች መሃል አንዷን ይዘን ዛሬ በዳግማዊ ትንሣኤ ዋዜማ ብቅ ብለናል። እጅግ በጣም ተወዳጅ የባህል ሙዚቀኛ ናት። ስለመጣሽ ደስ ብሎናል አምሳሌ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እንኳን አደረሰሽ አምሳሌ። እንኳን አብሮ ደረሰን። በጣም ደስ የሚለው ምንድነው እኔ አምሳልን ሳስባት ብዙ ጊዜ ፍቅር ዘፈና አበረረኝ መውደድ አበረረኝ ጎጃም ሊያሻግረኝ ብቻ ሳይሆን ዘፈንን ቀለል አድርገው ከሚዘፍኑ ሰዎች መሃል አንዷ ለእኔ አምሳል ነች እና ምንም አትጨነቅ ምን አትል ድንገት ተነስታ የሚገርም ዘፈን ዘፍነውና ስለመጣሽ ደስ ብሎናል። እኔም በጣም ደስ ብሎኛል እዚህ ስለተገናኘ እናንተም ጋር ደስ ብሎኛል። አመሰግናለሁ። ድምጿ ነው ቀለል እንድታረግ የመጣችበት መንገድ ድምጿ ነው። ግን ከዛ በፊት አምሳልዬ ሻይ ልቅዳልሽ ማስኪ የጸጌ ሻይ በልዩ ያዘጋጀንልሽ ሻይ አለ። ውሸቴን እንዳይመስልሽ እንደዚህ አምሳሌ በቴሌቪዥን ስታየውና እስከዛሬ የጸጌን ስታስቢ ከመቅመስሽ በፊት እንዴት ይመስልሻል? የጸጌ በጣም ቆንጆ ይመስለኛል። ቆንጆ ሻይ ነው። የሻይ ሰው ነሽ ቡና? እኔ ሻይ የሻይ ሰው ነሽ? ትክክለኛው ቦታ ገባ። በቃ ቡና ጨራሽ አጠጭ አልጠጣም። እውነት እንዴት ነው ታዲያ? ነቃ ማለት ነው በሻይ ስኳር ላድርግ በሻይ አይ ባዶ ጸጌ ዛሬ ትክክለኛ ቦታ ላይ ገባ ማለት ነው። ሻይ አይገርም? ወዳጁ ጋር ወዳጁ ጋር ተገናኘ ዛሬ። እሺ አመሰግናለሁ። እኔ ቡና ስለምወድ ወደ ቡናው ነሽ? ቡና አልወድም ሲል ሰው እንዴት እላለሁ። እሺ ጸጌ አመሰግናለሁ። ቡና እኮ እኔ ጠጣ ነበር ስለተውኩት ነው ከጊዜ በኋላ ነው ያቋረጥኩት እንጂ ጠጣ ነበር። ዘፈንሽን እንሰማለን በዓላት ሲሆን ለሰርግ ጊዜ። የባህል ሙዚቃ አንዱም የኛ የኢትዮጵያዊነት መገለጫችን በልብስ በምን ከምንለው አንዱ ሙዚቃ ነው። ድምጽሽ ደግሞ በጣም የተለየ ከለር ነው ያለውና ብዙም ሙዚቃዎች ሰራልሽ እንጂ ብዙም አላይሽም። እውነቱን ለመናገር አላይሽም። ኢንተርቪዎች ላይም ወይ ሆነ ቦታም አላቅምና አምሳልን እስኪ እንደ አዲስ እንተዋወቃት ዛሬ። እውነት ከመሰረቷ አምሳል ባለሁለት ከተማ ነች። ባህር ዳርም አዲስ አበባ እንደዚህ ስለምትል ባህር ዳር ራሷ ቤት ባለቤቷ መጥቻለሁ። እውነት እኔም መጥቻለሁ። አምሳልን እስኪ እንተዋወቃት። ከቤተሰብ የመጣ ነው ሙዚቃ? አንቺ ብቻ ነሽ ከእናንተ ቤት? ከኛ ቤት እኔ ብቻ ነኝ። ዘፋኝ የለም። እኔ ዝም ብሎ እግዚአብሔር የሚሰጥሽ ጸጋ አይደለ? በእግዚአብሔር እንደው የሰጠኝ ድምጽ ነው እንጂ በቤተሰብ የመጣ ምናምን አይደለም። እንዲሁ ዝም ብሎ በቃ ድምጽ የሚሰጥ እንግዲህ እሱ ነው። የት አካባቢ ነው ትውልድሽ? ጎንደር ከተማ ፋሲል ግንብ ስር ነው የተወለድኩት። እና ጃንተከል አካባቢ ጃንተከል አካባቢ ፋሲል ሆቴል የሚባል አለ። ከፋሲል ሆቴል ወደ ታች የኛ ሰፈር ኤልሸፕ ይባላል። እዛ ነው ተወልጄ ያደግኩት። አይ ደስ ይላል። ብዙ ጊዜ ሰዎች ዝና ላይ ሲደርሱ ነው ስለ ሙዚቃው በደንብ አድርገን የምናወራውና እውነት ነው። መጀመሪያ ሙዚቃ ሰርተሽ ሙዚቃሽ ተወዶልሽ የተሰማሽን ስሜት ማወቅ እፈልጋለሁ። አሁን ያለሽበትን ደረጃ መቼም ሁሉም ሰው የሚስማማበት ነው። የባህል ሙዚቃ ሲባል አሁንማ በቃ አወቅናት። አምሳል እኮ የመጀመሪያው ነው የፈለግነውኛ። የመጀመሪያው በጣም ልጅ ማለት ነው። አምጦ መውለድ ማለት ነው። ሰው ይቀበለዋል አይቀበለውም። ይሄ ዘፈን እኔ ነኝ የወደድኩት ሰው ሲወደው ይሆን ብለህ የምትጨነቀው ነገር አለ እና የመጀመሪያ ሃሎ መጋሎ ነው። ማለት በብቻ የመጀመሪያ ሆኖ ነው እንደዛ የተወደደው ተቀባይነት ነገር በብቻዬ የሰራሁት ማለት ነው። ከዛ በፊት በኮሌክሽን አንዳንድ ዝም ብሎ በሙዚቃ ቤቶች የሰራ ነው አለ። ይሄኛው ግን ሃሎ መጋሎ ግን በራሳችን ሙዚቃ ቤት ራሳችን ሰርተን ነው በቃ የለቀቅነውና
እንደ መጀመሪያ ልጄ ነው የማየው። አበረረኝ ሁለተኛ አልበም ነው። በተለየ እሱ አልበም ላይ በተለየ ትዝታ አለን። አምሳልዬ ይኸውልሽ ይገርምሻል የዛሬ 13 14 ዓመት አይደለ? ምናልባት ያ ክሩ በተለያዩ ቦታ ላይ ሆኖ ሊመለከቱት ይችላሉ ይሄን ፕሮግራምና ፊልድ ሄደናል። አስተዋውሳለሁ ኢትዮጵያ ቴሌቪዥን ነበርና ረጅም ጊዜ ነው የቆየነው። አንድ 20 ቀን ምናምን የተለያዩ ሀገሮች ነው ኢትዮጵያ ውስጥ ሆኖ ግን የተለያዩ ሀገሮች እና ሹፌራችን ጋሻቤ ይባላሉ። ካሴት አትወጣም ነበር ከመኪና ውስጥ እየሰማነው ነበረ ስንሄድ የነበረው። በቃ ወደ ጎንደር ሄደናል፣ ወደ ወሎ ሄደናል፣ ወደ ጅጅጋ ሄደናል እና እሱን አልበም ስሰማ ያንን ጊዜ በጣም ያስታውሰኛል። ፍቅር አበረረኝ መውደድ አበረረኝ ጎጃም ላሳድረኝ። ሙዚቃ ትዝታ አይደለ? የሆነ ቦታ ላይ የሰማሽው ነገር ቆይቶ ስትሰሚ ያንን ነው እና አብዛኞቻችን እናስታውስሻለን በዛ አልበምና በጣም የሚገርም አልበም ነው። በጣም ልዩ አልበም ነው። ህዝቡን በደንብ ነው የተቀበለው። እስካሁን ድረስ በሱ አልበም ላይ እየሰራው ነው ያለው። እግዚአብሔር ይመስገን። ህዝቡ በጣም ነው የተቀበለው። በዚህ አጋጣሚ የኢትዮጵያ ህዝብ እውነት ነው የምነግርሽ፣ እኔ የተወለድኩበት አካባቢ ብቻ አይደለም የትም ቦታ በደንብ ነው የተቀበሉት። በደንብ ነው እኔን የሚያደንቁና አይዞሽ የሚሉኝ የሚያበረታቱኝ። አበረረኝ አልበም ሃሎ መጋሎ ያው ታውቁታላችሁ። ጥሩ ነው። ብሶ ደግሞ መጣ። አበረረኝ ብሶ መጣ። ዝናውን አበረረኝ ራሴን ወገቤ በየማልናገር መድኃኒት የወሎ ቀርቶ የእጁ ምድር ገራገሩ ወሎ ነው አገሩ መገን አንቺ ሆዬ ባቴና ባሰል ጀመረኝ ትዝታው እዚህ ቃኘኝ ሊውል ገራገሩ ወሎ ነው አገሩ መገን ወሎ ቃሉ ገራዶና ደሴ ዛሬም በትዝታ ካንተው ጋር ነች ነፍሴ ገራገሩ ወሎ ነው አገሩ መገን ጉባ ላፍቶ ወልዲያና የእጁ የደጋጎቹ ሀገር የእግዜር መሃል እጁ መገን የእጁ የእግዜር መሃል እጁ መጀን አለኝ መሰል ያሸጋ ወሎዬ አዳሬ ሀራ ነው ጉባ ላፍቶ ብዬ እንደምነው ሳንቃ መቻሬ ሜዳው እንደ እናት እንጎቻ የሚናፍቀው ያምባሰል ማረሸት የእጁ ጥንቅሽ ሁሉ የሚጣፍጥ አድሮ የሚያገረሽ የፍቅር ሙሃባን የቀባው ለዛውን መልስልኝ በሉትን ልቤ ወሎዬውን መገን መገን ወረባቦ መገን እንደምነው ቃሉ መገን ወዶ የማይተለው መገን የሚገኝ በቃሉ። ወይ ገራሚ ነው። አመሰግናለሁ። ወይ ድምጽ በቃ አሁን ይልሽ ለዚህ ዘፈን ነበረ ቡና የሚያስፈልገው። ለምን እጣን ያስፈልገዋል ለዚህ ዘፈን? የቡና እጣን ነው ሻይ ቀርቧል። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ገጠመኝ ካለሽ ይገታል። ባህልና የኔ ሙዚቃ ያው ብዙ ጊዜ ያው አትቀመጥም። በአውደ ዓመት ላይ ምናምን ትወጣለህ። እንደው የሚገርምሽ ዘንድሮ ቤቴ ዋልኮ ቤተሰቦቼ ጋር እና ትወጣለህ፣ ወደ ውጭ ሀገርም ትሄዳለህ። እኔ እውነት ነው የምነግርህ ባበረረኝ ሁለቴ ነው በአንድ ዓመት ሁለቴ ነው የሄድኩት አሜሪካን ሀገር። ባበረረኝ በጣም ነበር በጣም ተወዳጅ ባበረረኝ ብዙ ጊዜ ሄጃለሁ ግን አበረረኝ ልክ እንደወጣ አካባቢ ሁለቴ ነው የሄድኩት። በአመት የሄድኩባት ሴት እንደገና ተመልሽልኝ ባክሽ አለችኝና ተመልሼ ሄጃለሁ። እና ምንድነው ልልህ የፈለኩት አንደኛ በአውደ ዓመት ብዙ ጊዜ አትቆይም ቤተሰብ ጋር ትወጣለህ ምናምንና እግዚአብሔር ይመስገን እንግዲህ በዚህ አብቅቶኛል። በጣም ደስ ይላል። ፍቅር አበረረኝ እሱን እንስማው። እሱ ደግሞ ፍቅር አበረረኝ መውደድ አበረረኝ ጎጃም አሳደረኝ ፍቅር
አበረረኝ መውደድ አበረረኝ ጎጃም አሳደረኝ እየሙን ቁርሴን ደጅን ልብላ እየሙን ምሳ ደብረ ማርቆስ እየሙን እንጅጋ መሻሽችን እየሙን ላዳር ቡሬ ልድረስ እየሙን ሎሚና ትርንጎ እየሙን ይዞ የሚጠብቀኝ እየሙን አለኝ የልብ ወዳጅ እየሙን ሁሌ የሚናፍቀኝ ባሻ ባለ በረንታ በነማይ ደባዬ ያንሻልላል ልቤ በጎጃም ሰማይ በርሬ ልክ እንደ ሶሪት ማረፊያው ባህር ዳር ሆኖ አገኘሁት። እውነት እኔ አሁን የዘፈነች ሁለቱም ሙዚቃ ላይ ካይሽ የተለያዩ ከተሞች ይጠራሉ፣ የተለያዩ ነገሮች ነው የሚጠሩትና እኔ በጣም ማለት ከዛ ውጪ ቦታዎቹን ለማወቅም ጉጉት ያደርብሻል ሙዚቃውን ስትሰሚ ከታሪኩ ውጪና በጣም የሚገርም ነው። ግጥሞች ራስሽ የምትጽፊበት አጋጣሚ አለ ወይስ በደራሲዎች ነው የምጽፈው? ግን በጣም የሚገርም ነው። ሙዚቃን እንግዲህ አሁን እየኖርሽው ነው አምሳል እንግዲህ ከቤተሰብሽም በደንብ ትደገፊያለሽ ይመስለኛልና በሙዚቀኛ ሆኖ በራሳቸው ስም ደግሞ የባህል ቤት አንቺም እንደዛልሽና ስራሽና ይሄኛውም ስራ ነው ሙዚቃና ስራሽ እንዴት ነው? እውነት ነው። እንደውም እያሻሻልሽበት ትሄጃለሽ። ሁሌ ስለምዘፍኝ ያሻሻልሽበት ትሄጃለሽ እና ጥሩ ነው። የህዝቡ ተቀባይነት ጥሩ ነው። በጣም ብዙ ሰው ይመጣል። ከአዲስ አበባ ሁሉ ይመጣሉ ሰዎች ከውጭ ሲመጡም አምሳል ቤት እንሂድ ብለው ይመጣሉ። በጣም ልዩ የሆነ ጊዜ ነው ያሳለፍነው። በጣም ጥሩ ሁኔታ ነው የምንሰራው የነበረው። አሁንም አለ? አሁን የለም። ባለፈው የሆነ ችግር ተፈጥሮ ነበር አስተዋል የእሳት አደጋ። ከዛ በኋላ አልቀጠለም። ከዛ በኋላ ገና ልንሰራ ነው። ከበዓል በኋላ ሄደን እንሰራለን ብለን እያሰብን ነው እንጂ አሁን የለም። አሁን ተቃጥሏል። ግን እኔ በጣም የሚገርመኝ እንደዚህ አይነት የባህል ቤቶች ውስጥ ስትሄጂ አሁን እናንተ የመጣችሁበት መንገድ አለ። ሙዚቃ በጣም ለፍታችሁ ብዙ ነገሮችን ሞክራችሁ ነው እዛ ጋር የምትደርሱትና አሁን እኔ ከዚህ በፊት ጸጊ እንዳለችው እኔም አንቺ ቤት መጥቼ እዛው አምሳል ያንቺ ቤት መጥቼ ያዩዋቸው ልጆች በጣም የሚገራርሙ አቅም ያላቸው በውዝዋዜም በድምጽም በሁሉምና ለነሱ መንገድ እየተከፈተ ያለበት ነውና መንገድ መክፈት ነው ራሱ በራሱ የማስበውና በጣም ከአንቺ ቤት የወጡ ልጆች ምናልባት ካሉ አሁን በደንብ ያያናችሁ ካሉ ልጆች ውስጥ ብዙ ልጆች አሉ እንደዚህ እኔ ጋር ገብተው ይሰሩ የነበረ አሁን የራሳቸውን ነጠላ ዘፈን እየዘፈኑ የወጡ ልጆች አሉ እና እኔም በጣም ነው የምደሰተው። እኔ ጋር እኮ ነበረች እያልኩ ደስ ይለኛል። መንገድ መሆን በቻል በራሱ የሆነ ደስ መንገድ ትከፍቻለሽ። እኔ ነኝ መንገድ የከፈትኩት። ብዙ ጊዜ አዲስ አበባ ነው የማይሻምሳል። አዲስ አበባ ነኝ። ባህር ዳር ለስራ ነው የሚሄደው። አሁን ለምሳሌ ቅዳሜ እሑድ ሄጄ ሰርቼ ከሆነ ሰኞ መለሳለሁ ወደ ልጆቼ። ቤተሰብ እዚህ ነው አዲስ አበባ ነው ያሉት ቤተሰቦቼ። ያው እየተመላለስኩ ነበር የምሰራው። ስራሽ አስቸግሮሽ ያውቃል? እንደ ባህል ሙዚቀኛነትሽ ለሊት ስራው አንቺን ይፈልጋል፣ ለሊት ደግሞ ቤት አንቺን ይፈልጋል፣ ለሊትም ቀን ይፈልጋል። ግን ምንድነው መሰልሽ ጸግዬ ቤተሰቦቼ በጣም ረዳቶቼ ናቸው። ልጆቼም ባለቤቴም ለዚህ ስራ እንደውም ባለቤቴ በጣም ትልቁን ሚና የሚጫወተው እሱ ነው እና አንቺ ባልሽ አንቺን ስራ ተቀብሎ ከኖረ ምንድነው ትፈልጊው? ሰውነቴ አይመሰክርም? በጣም ደስተኛ ነኝ በጣም በቤተሰቦቼ። ማታ ማምሽቼ ብገባም ምናምን እኔ አበራቸው እንደምኖር ስለሚያውቁ ምንም እንትን የላቸው። ይሄ መታደል ክብካቤ ያላቸው ማሚ እንደዚህ እንዲያውም ልጆቼ እስኪ ግጥም ጻፉ ምናምን ላቸዋለሁ ማለት አሁን የሆነ ዘፈን እንትን ስንል ግጥም ጻፉልኝ ይላሉ። ግጥም ይጽፉልኛል። ስንት ዓመት ሆናቸው? ወይ ትልልቆች ናቸው። ትንሿ ወደ 23 ዓመቷ ነው። ትልቋ ወደ 28 ዓመቷ ነው። ሁለቱም ልጆች ትልልቅ ልጆች አርሰሻል። ከልጆቹ ማን ሙዚቃ የሚሞክራል? አንቺ ልጆች ድምጻቸው እንዴት ነው? ግን ዝም ብሎ ላንቺ ሲያንቆራጉሩ ድምጽ የላቸው። በእውነት ተቋረጠ። እኔ አንዳንድ ዘፈን ዝም ብዬ እስኪ እንትን ዘፈኑ ምናምን እላለሁ እኮ ግን ድምጽ የላቸው። ትንሿ እንዲያውም ወደ ቲያትር ምናምን ትንሽ አላት የሆነ ነገር እንጂ ድምጽ የለም።
አሁን እንግዲህ ከአንድ ቤት አንድ ሰው ይበቃል አለች ድምፅ እሷ ጋር ተቋርጧል። ግን በሌላ ፊልድም ላይ ማየት ልጆችን እኮ ደስ ይላል። ከራሱ በጣም ደስ የሚል ነገር አንተ ታስተምራለህ፣ ፍላጎቱን እነሱ መንገዳቸውን ይሄዱ። አሁን ያው የሰርግ ወቅት ነው። ያው ትንሳኤ ካለፈ በኋላ እንግዲህ ከባድ የሚባለው የሰርግ ስራ የሚመጣበት ጊዜ ነውና ሰርግ ደግሞ በጣም ከሚሰሩ ሴት ዘፋኞች ውስጥ አንዷ ነሽና ሰርግ በደንብ የሆነ ደስ የሚል ጊዜ ነው። አሁን ሰርግ ጊዜ እየመጣ ነው ማለት ነው። እየመጣ ነው። ብዙ ስራዎች አሉሽ በእርግጠኛ? አለ አንደኛ ያስቋቸው ስራዎች አሉ። አሁን ከሀገር ውጪ ከዚህ በፊት ማለት ነው ከሀገር ውጪ ለአንድ ሰርግ ብለሽ ሄደሽ ታውቂያለሽ? አዎ ሄጃለሁ። ለአንድ ሰርግ የወሰዱኝ ሰዎች አሉ። አሜሪካን ሀገር ኦሃዮ የሚባል ሀገር ለሰርግ ትኬት ቆርጠው ይሄን ያህል ብር እንከፍላለን ብለው ይዘውኝ ሄደዋል። አውስትራሊያ፣ አሜሪካ ምናምን ብዙ ሀገሮች ሄጃለሁ፣ አውሮፓ ሀገሮች ምናምን እና ባበረሬ ነው ግን የጀመርኩት ወደ ውጭ። ባህሉ መጋሉ ደግሞ ሀገር ውስጥ በሙሉ ኢትዮጵያ ውስጥ አይደል? ሀገርን ወቅ መድረክ ላይ ደስ የሚል ይመስለኛል ሙዚቃሽን አይደለ? በጣም ነው ደስ የሚልሽ። አንደኛ ደግሞ ስራዎችሽን ሰው አብሮት ግጥምሽን ሲለው ምን ያህል እንደተቀበለው ታውቂያለሽ። እኩል ነው የሚሉት ዘፈኑና በጣም ደስ ይላል። መድረክ ውዝዋዜውንም እኮ አለሽበት ሙዚቃው ላይ ብቻ አይደል? መጨረሻ ላይ ብዙ ክሊፖች ነን። ወይ በጣም እሞክራለሁ። ብዙ ክሊፖች አሉሽ። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። እንደው ምን አይነት ሽልማት ተሸልመሽ ታውቂያለሽ? ለየት ያለ አሜሪካን ሀገር ሲያትል መድረክ ነበረኝና ሰዎች እየመጡ ቀለበታቸውን እያወለቁ ቀለበት እቺኛው መጣ ቀለበት አንዷ መጣ አበለ እንዴ ምንድነው ነገር አርቲፊሻል ምንድነው ተቀደማ ይሄ ነገር አርቲፊሻል ነው እንዴ? እና ሰው ፍቅሩን ሲገልጽልህ ይሄ ነው እንትን ይሄ ነገር ብዙ ነው ብሎ አይደለም በቃ ቀለል አድርጎ ነው እሱ የሚሰጥህና ደስ ይላል። እንደዛ ተሸልሜያለሁ። የተለየ ገጠመኛልሽ? ወደ ጭልጋ የሚባል ሀገር ጎንደር ለእንትን ሄደን ባዛር ነው ለባዛር እየሰራን በጣም ህዝቡ ብዙ ነው። በቃ አብሮኝ ነው የሚለው አበረረኝ ይላል አብሮና አንድ ልጅ በቃ እግሩ ፓራላይዝድ ነው እና አካል ጉዳተኛ ነው። አሳዘነኝ በጣም። ፖሊሶች አሉ ተው ምናምን ይላል። መጥቶ እዚህ ላይ ፖሊሶች ሊመቱት በእናትህ አልኩት፣ ለመንኩት። ዘፈኑ አቋርጬ በእግዚአብሔር ብለህ እባክህ ላይ ይውጣ ስለው ወጣ። እንደዛ የሆነ በቃ እንደዚህ እንትን እያለ መጣና ልክ መድረክ ላይ ሲደርስ ቆመ። እኔ ደንግጬ እሱ ነው ማየው እንዴት ብሎ ምን ያህል መላ እንደፈለገ ነው። ቆመና በቃ መደነስ መጨፈር ጀመረ። ይሄ አይነሳኝ ሁሌ ነው የሚገርመኝ ይሄ ነገር። በጣም ደንግጬ ነው ያየሁት እንዴ ብዬ። እንደዚህ አይነት እንትኖች ሲያጋጥሙ በቃ አትረሳቸው። አዲስ ስራዎች አትሰሪም ወይ? አዲስ ስራዎች እንሰራ እየተዘጋጀን ነው። ነጠላ ዜማ ግን በጣም ታመርቻለሽ። ቢሰበሰቡ ይሻላል አነጋገር ታመርቻለሽ። በደንብ እያመረትሽ ነው። ባለብዙ ነጠላና ቢሰበሰቡ ነትሽ ነው አልበም ይሆናል። ከዛ በላይ ይሆናል። ብዙ ስራዎች ብዙ። ስለዚህ አዲስ ስራ በቅርቡ አለ። አሁን በቅርቡ ነው ብዬ ልልህ አልችልም። ብቻ ግን እየሰራ አይ ደስ ይላል። ብዙ ጊዜ ስትዘፍኝም አንዳንድ ቦታዎች ላይ ትልልቅ ፕሮግራሞችም ላይ ስናይሽ በሀገር ባህል ልብስ ነው የምናይሽና ምን ያክል የሀገር ባህል ልብስ ሊኖራት ይችላል ብዬ በቃ ውስጤ ሁሌ እና ምን ያክል ሊኖርሽ ይችላል አለኝ ምልህ። እንዴት መሰለህ አሁን የሆነ ቦታ የምትሰራበትን እስኪ ለምን እዚህ ቦታ ላይ ነው ደግሞ አዲስ ትገዛለህ። ሳታስቡ ይሰበሰባል። አታውቀውም ሁሉ ዛሬ እናስገምተዋለን ቁጥሩ። እኔ በባህል ብቻ ነው የምሰራውና ግዴታ አሁን አንተ ሱፍት እየቀያየርክ አይደለም ሱት የምትለብሰው እንደዛ ማለት ነው። ስለዚህ ግዴታ አበሻ ልብስ እኔ በጣም አድናቂ ነኝ፣ እወዳለሁ። በቃ በጣም ነው የምወደው አበሻ ልብስ። ስለዚህ ብዛት አለኛው እግዚአብሔር ይመስገን አለ። የባህል ሰው ነሽ ለምሳሌና በቤትሽ እንዴት ነው በዓል የምታከብሪው? በዓልን ያው ማንኛውም ሴት እንደምታከብረው ሁሉ እንደዛ ነው ማከብረው። ዶሮ ይሰራል፣ ዳቦ ይደፋል፣ ምን
ጠላው ይጠመቃል፣ ሁሉ ነገር ይሆናል እና እንደዛ ነው የማሳልፈው። ቤተሰቦች ጋር ትሄጃለሽ ጎንደር? እኔ ቤተሰቦቼ በብዛት እናቴ ነበረች፣ እናቴ ያለችም አርፋለች፣ እህቶችም በሌላ ሀገር ነው ያሉት ምናምን እና ለቤተሰብ ጥየቃ ወደ ጎንደር አልሄድም። ለስራ ወይም አሁን አዲስ ልሰራ ጎንደር ቦታ ተሰጥቶኛል። ባህል ቤት የባህል ቤት ለመስራት እና ሆቴል ለመስራት እዛ ተሰጥቻለሁ። ያንን ለመስራት ግዴታ መሄድ አይቀርም። ለዛ ጉዳይ ነው የሚሄደው እንጂ ቤተሰብ ለመጠየቅ እንኳን አልሄድም። ለምን እናቴ የለችም። እንደው የማን ድምጽ የማን አድናቂ ነሽ? ከባህል ሙዚቀኛም ሊሆን ይችላል ብቻ እንደው ከምታውቂያቸው ሙዚቀኞች። ከባህል ዘፋኝ እኔ ይርጋ ዱባለን በጣም የምወደው ዘፋኝ ነው። ማሪቱ ለገሰን በጣም ነው የምወዳቸው። እነዚህ ከባህል ዘፋኝ። ከዘመናዊ ዘፋኝ እጅ ካልሽኝ ደግሞ ኤፍሬም ታምሩን፣ ጎሳዬን በጣም የምወዳቸው። ጋሽ ጥላሁንን በጣም እወደዋለሁ። እንዲያውም የጋሽ ጥላሁንን አንዳንዴ እጫወታለሁ። አንድ ብትሞክሪልን ደስ ይለናል። አንተ ከቶ ግድ የለህም ስለ ፍቅር አይገባህም፣ ሁሉን ነገር ረስተው ችላ ብለህ ስለተውከው ቻልኩት ፍቅርን ያለ ብቻዬ፣ ስለዚህ ትቼሃለሁ ይቅር ስላልገባ የፍቅር ሚስጥር ትቼሃለሁ አትምጣ ይቅር እችክችክችክችክ እንደዛ ነው። ከተለያዩ ሙዚቀኞች ጋር በህብረት የሄዳችሁበት ለኮንሰርት ሊሆን ይችላል? ከተለያዩ ድምፃውያን ጋር ብቻ? ከተለያዩ ማለት እኔ አሁን ብዙ አይደሉም፣ ግን አሁን ለምሳሌ ከታምራት ደስታ ጋር አውስትራሊያ ሄደናል። አውስትራሊያ ሰርተን መተናል ብዙ መድረኮችን። ነፍሱን ይማረው በጣም ጥሩ ልጅ ነበረ። ከፍቅር አዲስ ጋር አሜሪካን ሄደን አሜሪካ አንድ ቤት ነበርን። የሚገርምሽ ተከራይተውልን ቤት 2 ቤድሩም ነው፣ በቃ አንድ ሳሎን ነው። እንዲህ ሳንለያይ እሷ ጋርም ብዙ ሰርተን መተናል። ፍቅር አዲስ በጣም ታዝናናኝ ብዙ ነገር ይኖራቸዋል ያስባል። በጣም እህቴ ነች። በጣም ከብዙአየሁ ጋር ላስ ቬጋስ እሱም ጋር በጣም ቆንጆ ስራ ሰርተናል። እና እንደዚህ በአንዳንድ ሰው ነው እንጂ ብዙ ሰው ሆኖ ነገሩ እንደዛ። አሁን እውነቱን ለመናገር እኮ ህዝብ ለህዝብ በቃ አንዴ ነው የተደረገው። እንዲያውም ቅርብ ጊዜ ተሞክሮ ነበር አይደል? ብዙ አርቲስቶች ወደ ሀገር ሄደው አሁን አዳዲስ ልጆች እየመጡ ነው። በባህል ዘመናዊ የሆነ ግን በጣም ደሳስ የሚሉ ሙዚቃዎችን የሚዘፍኑ ልጆች አሉ። እነ ዮማሪዮስን ጨምሮ በጣም ሌሎች አዳዲስ ልጆች እየመጡ ነው። ቶናቸው፣ ሙዚቃው፣ ግጥሙ ሁሉም ነገር ወደ ባህላዊ ነገር ነው። ግን የሚጠቀሙት የሙዚቃ ስልት ዘመናዊ የሚባለው ነው። ባህል ዘመናዊ አሁን ያሉትን ሙዚቃዎች እንዴት ታያቸዋለሽ አንቺ? አሁን አዲስ እየወጡ ያሉትን በጣም ተአምረኛ ዘፋኞች አሉ። ወጣት ልጆች ናቸው የሚዘፍኑት ዘፈን በጣም ደስ ይለኛል። እኔ አዳማጭ ነኝ፣ በጣም አዳምጣቸዋለሁ። እና ልጆችም ደግሞ ያው ወጣቶችም ስለሆኑ ከሌ እኮ ወጣ ምናምን ይላሉ፣ ይከፍታሉ፣ እናዳምጣለን ያለና በጣም ቆንጆ ዘፋኞች አሉ። ግጥምና ዜማ ደራሲዎች አሉ በብዙ ድምፃውያን ዘንድ በጣም ተወዳጅ የሚመሰገኑ። አንቺ ማን አመስጋኝ ነሽ? አሁን እኔ ብዙ ነው የሰራልኝ ማለት ይሄ ከሃሎ መጋሎ ጀምረሽ እስከ በረረኝ የመጣ አብሮኝ ባቢ ዳምጤ መኮንን እሱ በጣም እነዚህ ወሎችን ይሰራልኝ። እንደገና ደግሞ እነዚህ ባህል ዘመናዊዎች አሉ ውስጡ ላይ በጣም የሚታወቁት እነዛ ስለሆኑ ነው እንጂ ባህል ዘመናዊ ይሰራልኝ አለ። ባቢ በጣም አደንቀዋለሁም፣ በጣም ቤተሰቤ ነው። በዚሁ አጋጣሚ በጣም ነው ማመሰግነው። እና አዱኛ ቦጋሌ በህይወት የለም። አዱኛ ቦጋሌ እነ ሙልጌታ አባተ በጣም ለኔ ስራ በጣም ከፍተኛ እንትን ነበራቸው። እነ ታደሰ ገለታ በግጥም እና አቤል መልካሙ እነዚህ ልጆች ብዙ እና ኢንጂነር ፈንታ ወጨፎ የሚገርምሽ የማዲንጎን አብዛኛውን ሙዚቃ የኔ አሁን እንደሽ የሚቆጠር ውዴ አንድ ደግሞ አሁን ያልወጣ ስራ አለ። እነሱን በሳምንት ባልሞላ ውስጥ ነው 3ቱን ስራዎች የሰጠኝ። የሚገርምሽ እና ኢንጂነር ፈንታ ወጨፎ ደግሞ ትልቅ አክብሮት አለኝ። ለኔ ትልቅ ወንድሜ ነው። በዚሁ አጋጣሚ እሱንም በጣም ነው የማመሰግነው። ኢንጂነር ፈንታ በጣም ብዙ መስራት የሚችል ነው። በጣም አንዳንድ ሰዎች አሉ በቃ ስማቸው የማይጠቀስ ስራቸው ግን
በድምፃውያኑ በኩል በጣም ይገናል። ከዛ ስማቸው አይጠቀስምና እነ ሄኖክ ደግሞ አሁን ነጠላ ዘፈኖቹን በብዛት አሁን ታመርቻለሽ ብለሽኛል። ሄኖክ አሜሪካን ሀገር እሱ በጣም ብዙ ነው የሚልክልኝ። የሚገርምሽ የሰራዋቸውም አሉ እነ ሄኖክ። አሁን ሄኖክ በቃ ማምረት ማለት ደግሞ እሱም ያመርታል። ጎበዝ ልጅ ነው። እኔ ዳዊት ጥላሁን በዚሁ አጋጣሚ እንደዚሁ አመሰግናለሁ። ዳዊት በጣም ጥሩ ልጅ ነው። የሚገርመው ወደ ውጭ ለመሄድ በጣም ትልቅ ዝግጅት ላይ ነበረና የኔ ስራ ሃሎ መጋሎ እሱ ጋር ነበረ እና ሃሎ መጋሎ እየሰራን ሳልጨርስላት አልሄድም ብሎ አልበሜን አስረክቦኝ ነው ሄደው። በጣም የተለየ ልጅ ነው። ሁሉም ደራሲዎችን እወዳቸዋለሁ፣ አመሰግናቸዋለሁ። ሙዚቃን አሁን አንዳንድ ሰው ሲሰማ ሙዚቃውን ይሰማና ከራሱ ታሪክ ጋር እንደዚህ ስክት የሚልለት ሰው አለ። ይሄ ለኔ ነው የተዘፈነው ብሎ የሚያስብ ሰው በጣም ብዙ አለ። አንዳንድ ሙዚቃን እየሰማና ላንቺ ልዩ ግምት የምትሰጪው ካንቺ ጋር በደንብ የሚያያዝ ሙዚቃ አለሽ? ካንቺ ታሪክ ጋር ከራሴ ህይወት ጋር እንኳን ብዙም ይሄ ነው ብዬ አሁን ማስታወሳቸው ነገሮች አይኖሩም። ብዙ ሰው ግን በቃ ይሄ ዘፈን ለኔ ነው ብለው የሚያስቡ አሉ። በጣም የትኛው ሙዚቃ ብዛት ሰዎች ብለው ሻቃል እነ ውዴ ውዴን ይዤ ፍቅርን ይዤ የሚል ዘፈን አለኝ። እነሱን ዘፈኖች በጣም ነው ሰው የሚወዳቸው። ማለት ለኔ ነው ይላሉ። ብዙ ጊዜ ባህሎችን ስሰራ ስለ ሀገር ስለምናምን፣ እነዚህ ደግሞ የፍቅር ዘፈኖች ምናምን በመሰራበት ጊዜ ብዙ ጊዜ ከራሳቸው ጋር ያያይዙታል። አይ ሙዚቃ እኮ ትዝታ ነው። ይሄ ግጥሙ የግድ እኔ ያለፍኩበትን ህይወት ባያስታውሰኝም ስሰማ የነበረውን ጊዜ የሚያስታውሰኝ ከሆነ ሙዚቃ ትዝታ ነው። እውነት ነው። ደግሞ አቀናባሪዎች ደግሞ አሉ በጣም ጎበዝ የመጡ ልጆች እነ ኪዱ አድማሱ እነዚህ ልጆች አሁን አዲስ የመጣ ልጅ ነው። ሁለቱን ስራዎች የሰራው እሱ ነው። ሶስት ስራዎች ይገባው ሶስቱን እሱ ነው የሰራው። በጣም ጎበዝ ልጅ። ከዛ ላይ ባህሪው በጣም እና እነ ኪዱ በጣም ጥሩ ልጆች ናቸው። አንዱን የፍቅር ሙዚቃ ብንሰማው ደስ ይላል። ይዤ ፍቅርን ይዤ አንተን ይዤ አይኔ እንደናፈቀ እንዳልቀር እስክሽ እንደዚህ ናቸው። እና አምሳሌ ስለ ሙዚቃዎችሽ ስለሰራሽልን ስለሰጠሽን ሙዚቃዎችሽ በጣም አድርገን ነው የምናመሰግነው። እኛም በዳግማ ትንሣኤ ዋዜማ እንግዳችን ሆነሽ ስለመጣሽ በጣም ነው የምናመሰግነው። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። እንኳን አደረሳችሁ ምትዩ ካለ እንኳን አደረሳችሁ ምለው እንግዲህ ለመላው የኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። በመቀጠል ለባለቤቴ ለዘላለም ሰለሞን እና ለልጆቼ ለቤተልሔም ዘላለምና ለአትናሲያ ዘላለም እንዲሁም ለወንድሜ ለእንዳልካቸው ቦጋለ ከነ ባለቤቱ ከነ ዳናይት ሙሉ ክሩ ቤተሰብ በሙሉ የነ እንዳልካቸው ቦጋለ ቤተሰብ በሙሉ እንኳን አደረሳችሁ። ለወንድሜ ውጭ ሀገር ለሚኖረው ፍቅረ ማርያም ኃይሉ እንኳን አደረሰ። ይሄ ነው እንግዲህ እሰይ መጣልን አውደ ዓመት እንደሰት ይሄማ ዓመት ማለት ነው። አውደ ዓመት እንደሰት እሰይ መጣልን አውደ ዓመት እንደሰት እሰይ መጣልን አውደ ዓመት እንደሰት የክት ልብስሽን ልበሽ ናታለም አዎ ናታለም ዛሬ እኮ አውደ ዓመት ነው ሌላ ስራዬ አዎ ናታለም የክት ጃኖ ግን ደረባባታለም አዎ ባታለም አንዳንድ ዘፈኖች አሉ በቃ ራሳቸው ዓመት ባለ ሆኑ። አንቺንም በድጋሚ እንኳን አደረሰሽ እንላለን። ከዚህ በኋላ እንግዲህ በጣም በብዙ ስኬት በብዙ ሙዚቃዎች በብዙ ደስታዎች እንድንገናኝ ፈጣሪ ይርዳን። ረጅም እድሜ ከጤና ጋር ይስጥሽ። አመሰግናለሁ። እኛም በጣም እናመሰግናለን ስለጋበዛችሁኝ። ኢቢኤስ ሁሌም ነው የምትጋብዙኝ። በጣም ነው ማመሰግነው። አስተዋሳችሁ ነው ጊዜ የምትጠሩኝ። እግዚአብሔር ያክብርልኝ። እናመሰግናለን። ቅዳሜ ከሰዓታችን እንግዲህ በሻይ ሰዓት ላይ በጣም ደስ የሚል ቆይታን ያደረገው በዳግማዊ ትንሣኤ ዋዜማን ያለነው። ቅዳሜ ከሰዓታችን ድምቅ እንዳለ ይቀጥላል። አብራችሁን ቆዩ።